አርእስተ ዜና። በአገራዊ የምክክር ጉባኤ ሂደቶች ላይ መግለጫ ማውጣትን የፈሩ የፖለቲካ ፓርቲ አመራሮችና አባሎቻቸው መካከል ልዩነት መፈጠሩን ዋዜማ ሰምታለች። በቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ ላይ ከዚህ ቀደም የተላለፈው የእስር ቅጣት በይግባኝ ሰሚ ችሎቱ እንዲጸና መደረጉን ዋዜማ ሰምታለች። ጤና ይስጥልኝ። የዕለተ ረቡዕ ነሐሴ 13 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በአገራዊ የምክክር ጉባኤ ሂደቶች ላይ መግለጫ ማውጣትን የፈሩ የፖለቲካ ፓርቲ አመራሮችና አባሎቻቸው መካከል ልዩነት መፈጠሩን ዋዜማ ሰምታለች። በጉዳዩ ዙሪያ ለዋዜማ ቃላቸውን የሰጡ የሶስት ፓርቲዎች አመራሮች እንደሚሉት መግለጫዎችን ተከትሎ ሊከሰት የሚችለውን የመንግስት ጫና በመፍራት በሂደቱ ላይ ይፋዊ መግለጫ ሳያወጡ የቀሩ ፓርቲዎች አሉ። የፓርቲያቸው አባላት በአገራዊ ምክክሩ ዙሪያ ይፋዊ መግለጫ እንዲያወጡ ቢጠይቁም በአመራሮቹ መካከል በተፈጠረ ልዩነት ምክንያት ሳይሳካ መቅረቱን የገለጹልን የአንድ ፓርቲ ከፍተኛ አመራር መግለጫ ማውጣቱ ከመንግስት ጋር ያለውን ግንኙነት ያበላሸዋል የሚል ስጋት ያላቸው አመራሮች መግለጫው እንዳይወጣ ማድረጋቸውን ጠቁመዋል። በተጨማሪም በመጪው መስከረም ወር ይካሄዳል ተብሎ በሚጠበቀው አዲስ የመንግስት ምስረታ ወቅት ስልጣን ይሰጣቸዋል የሚል ቃል የተገባላቸው የፓርቲ አመራሮች መኖራቸውን የጠቀሱት የዋዜማ ምንጮች ይህ ሁኔታ ፓርቲዎች በምክክሩ ላይ በሚኖራቸው ነጻ ተሳትፎ ላይ ቀጥተኛ ተጽዕኖ ማሳደሩን አብራርተዋል። በሌላ በኩል በጉባኤው ወቅት ሁለትና ከዚያ በላይ የሆኑና አንዳቸው ከሌላኛቸው ጋር የሚጋጩ ምክረ ሀሳቦች በንዑስ አጀንዳዎች ላይ የቀረቡ ሲሆን የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ ለተመካካሪዎች ባደረጉት ንግግር ተመካካሪዎች በተቻለ መጠን ምክረ ሀሳቦቻቸውን ወደ አንድ እንዲያመጡና መግባባት ያልተደረሰባቸው ጉዳዮች ላይ የጋራ መፍትሄ እንዲፈልጉ መጠየቃቸውን ዋዜማ ተረድታለች። በተጨማሪም ኮሚሽኑ ክልሎችን የሚመለከቱ የተሰበሰቡ አጀንዳዎችን ለክልል አስፈጻሚ አካላት ለማስረከብ ዝግጅት እያደረገ መሆኑ ተመላክቷል። በጉባኤው በሙስናና በመልካም አስተዳደር ጉዳዮች ላይ እየተመካከረ የሚገኘው የስራ ቡድን የመንግስትና የግል ድርጅት ሰራተኞች የሚከፍሉት የስራ ግብር እንዲቀንስና ክፍያቸው እንዲያድግ ምክረ ሀሳብ ማቅረቡን ለማወቅ ተችሏል። ሆኖም የስራ ግብር እንዲቀነስ የቀረበው ሀሳብ በጥናት እንዲወሰን የተተወ ሲሆን በሙስና ወንጀል ላይ መሳተፋቸው የተረጋገጠ ግለሰቦች እስከ ዕድሜ ልክ እስራት የሚደርስ ቅጣት እንዲጣልባቸው የሚያስችል የህግ ማሻሻያ እንዲደረግ መጠየቁ ተሰምቷል። በተጨማሪም በምክክር ሂደቱ እየተሳተፉ የሚገኙ ፓርቲዎችና ተመካካሪዎች ካቀረቧቸው ቅሬታዎች መካከል በአንዳንድ የኮሚሽኑ ኮሚሽነሮች ላይ ያነሷቸው ይገኙበታል። 8ቱ ኮሚሽነሮች እያንዳንዳቸው አንድ አጀንዳን በዋናነት በመያዝ እየተከታተሉ የሚገኙ ሲሆን ዋዜማ ኮሚሽነሮች በመሪነት የሚሳተፉባቸው አጀንዳዎች እንዴት ተለዩ ስትል የኮሚሽኑን ምንጮች ጠይቃለች። 8ቱ ኮሚሽነሮች የትኞቹን አጀንዳዎች በመሪነት እንደሚከታተሉ ለመለየት ዕጣ መውጣቱን የገለጹልን ምንጮች በዕጣው መሰረት የኮሚሽነሮች ምደባ መከናወኑን ነግረውናል። ይሁንና በኮሚሽነሮች ላይ እየተነሳ ያለው ቅሬታን ተከትሎ በኮሚሽኑ ምክር ቤትም ይሁን በአማካሪ ምክር ቤት ውስጥ የውይይት ርዕሰ ጉዳይ ሆኖ የተደረገ ውይይት እንደሌለ አረጋግጠናል። ይህ በእንዲህ እንዳለ ለአራት ሺዎቹ ተሳታፊዎች ቀርቦ ይጸድቃል ተብሎ የነበረው የመጨረሻው የምክር ሀሳብ ሰነድ ሐሙስ ዕለት ቀርቦ እንደሚጸድቅ አገራዊ ምክክር ኮሚሽን አስታውቋል። የምክክር ሂደቱ ረቡዕ ነሐሴ 13 ቀን 2018 ዓ.ም ያልጸደቀበትን ምክንያት ያስረዱት የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ አጀንዳዎችን የሚያጣጥመው 120 አባላት ያሉት ቡድን የሚያከናውነው ስራ ከፍተኛ ጥንቃቄ የሚፈልግና ተጨማሪ ጊዜን የሚጠይቅ በመሆኑ ነው ብለዋል። ይጸድቃል ተብሎ የሚጠበቀው ሰነድ ከ8ቱም የሥራ ቡድኖች በተወጣጡ 120 አጠናቃሪ አባላት አማካኝነት በ8ቱም አጀንዳዎች ላይ የተዘጋጀ አንድ ወጥ የውይይት ሰነድ መሆኑን በመጥቀስ በስራ ቡድን ደረጃ የሁሉም አጀንዳዎች ምክረ ሀሳብ ለተመካካሪዎች መቅረቡን ተናግረዋል። 8ቱም ቡድኖች የሌሎችን ምክረ ሀሳብ አድምጠው ግብአት ሰጥተው እንደሚያጠናቅቁ የገለጹት ዋና ኮሚሽነሯ በ120ዎቹ አጠናቃሪዎች የተሰጡትን ተጨማሪ አስተያየቶች በማካተት የመጨረሻው የውሳኔ ሰነድ ተጠናቆ ሐሙስ ነሐሴ 14 ቀን ለአራት ሺዎቹ ተሳታፊዎች እንደሚቀርብ ገልጸዋል። በቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ ላይ ከዚህ ቀደም የተላለፈው የእስር ቅጣት እንዲጸና መደረጉን ዋዜማ ሰምታለች። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ይግባኝ ሰሚ ችሎት ረቡዕ ነሐሴ 13 ቀን 2018 ዓ.ም በነበረው ውሎ የፌዴራሉ ከፍተኛ ፍርድ ቤት በቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ ላይ ከዚህ ቀደም ያስተላለፈውን የ4 ዓመታት እስር ውሳኔ ማጽናቱን ዋዜማ ከቤተሰቦቻቸው ሰምታለች። የፌዴራሉ ጠቅላይ ፍርድ ቤት ከዚህ ቀደም ህገወጥ የጦር መሳሪያ ይዘው ተገኝተዋል በሚል ወንጀል ክስ የ7 ዓመት እስርና የገንዘብ መቀጮ ተላልፎባቸው የነበረ ቢሆንም በጠበቃቸው በኩል ይግባኝ መጠየቃቸውን ተከትሎ ቅጣቱ ወደ 4 ዓመት ዝቅ እንዲል
መደረጉ ይታወሳል። ታዬ ነሐሴ 6 ቀን 2018 ዓ.ም ፍርድ ቤቱ በዋለው ችሎት ፍርድ እስከሚተላለፍባቸው ጊዜ ድረስ በእስር ያሳለፉትን ጊዜ ከግምት በማስገባት ከእስር እንዲለቀቁ የሚለውን ጨምሮ 5 ነጥቦችን ያካተተ አቤቱታ ለፍርድ ቤቱ አቅርበው እንደነበር ያስረዱት ቤተሰቦቻቸው ሆኖም ፍርድ ቤቱ ረቡዕ ነሐሴ 13 ቀን 2018 ዓ.ም በዋለው ችሎት አቤቱታውን ውድቅ በማድረግ የእስር ቅጣቱን አጽንቶታል ብለዋል። ታዬ ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ የመገኘት ወንጀል ክስ በምስክርነት ከጠሯቸው 5 ሰዎች መካከል 3ቱ ማለትም ጠቅላይ ሚኒስትር አብይ አህመድ፣ ከንቲባ አዳነች አቤቤና በወቅቱ የሰላም ሚኒስትር የነበሩት አምባሳደር ብናልፍ አንዱዓለም ፍርድ ቤት ቀርበው የምስክርነት ቃላቸውን ሳይሰጡ ውሳኔው እንደተላለፈባቸው አስታውሰዋል። አንዳንድ ዓለም አቀፍ የፋይናንስ ባለሙያዎች የኢትዮጵያ ብር በቀጣይ ወራት በፍጥነት እየተዳከመ ሄዶ የ1 ዶላር ምንዛሬ እስከ ቀጣዩ ዓመት ታህሳስ 185 እስከ 195 ብር ሊደርስ እንደሚችል መተንበያቸውን ብሉምበርግ ዘግቧል። ሆኖም ብሔራዊ ባንክ የ1 ዶላር መደበኛ የምንዛሬ ተመን ከ200 ብር እንዳያልፍ እርምጃ ሊወስድ እንደሚችል ባለሙያዎች ግምታቸውን ማስቀመጣቸውን ዘገባው ጠቅሷል። ሌሎች ባለሙያዎች በአንጻሩ በታህሳስ ገደማ የ1 ዶላር ምንዛሬ 163 ብር አካባቢ ይረጋል የሚል ግምት እንዳላቸው ዘገባው አመልክቷል። የብር ዋጋ ኢትዮጵያ የውጭ ዕዳዋ እንደገና እንዲዋቀርላት ከምታደርገው ጥረት ጋር የተያያዘ መሆኑን ብሉምበርግ ገልጧል። የብር ዋጋ በተያዘው የአውሮፓውያን ዓመት በ3.2 በመቶ ማሽቆልቆሉንና አንድ የአሜሪካን ዶላር ከመደበኛው የምንዛሬ ገበያ በ15 በመቶ በልጦ በትይዩ ገበያ በአሁኑ ወቅት በ180 ብር እየተመነዘረ እንደሚገኝ ብሉምበርግ በዘገባው ላይ አስፍሯል። ብር እንዲዳከም ካደረጉት ምክንያቶች መካከል የመካከለኛው ምስራቅ ግጭትና የነዳጅና ማዳበሪያ ዋጋ ማሻቀብ ተጠቃሽ ሲሆኑ የውጭ ምንዛሬ እጥረት በኦፊሴላዊና ጥቁር ገበያ መካከል ያለው ልዩነት እንዲሰፋ ማድረጉን ዘገባው አትቷል። የኢትዮጵያ መንግስት የብር በፍጥነት ማሽቆልቆልን ለመግታት በተያዘው የአውሮፓውያን ዓመት 2.2 ቢሊዮን ዶላር ማውጣቱን የጠቀሰው ብሉምበርግ ሆኖም የመንግስት ጥረት ውጤታማ ሳይሆን ቀርቷል ብሏል። የአሜሪካዋ ቦስተን የፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ለኢትዮጵያውያን ስደተኞች የሰጠችውን ጊዜያዊ ከለላ ማቋረጥ ይችላል ሲል ፈቀደ። የጊዜያዊ ከለላው መነሳት የአሜሪካ አገር ውስጥ ደህንነት መስሪያ ቤት የፕሮግራሙ ተጠቃሚ የሆኑ 5000 ያህል ኢትዮጵያውያን ስደተኞችን ከአገሪቱ ማባረር እንዲችል መብት የሚያጎናጽፍ ነው። ባለፈው ጥር ወር ገደማ የኢትዮጵያውያን ጊዜያዊ ከለላ ቀነገደቡ ባበቃ ጊዜ የአገር ውስጥ ደህንነት መስሪያ ቤቱ ኢትዮጵያውያን ስደተኞችን ቀነገደቡ ሲጠናቀቅ እንደሚባረሩ ሲገልጽ አፍሪካን ኮሚኒቲስ ቱጌዘር የተባለ የመብት ተሟጋች ተቋም እና 3 ኢትዮጵያውያን ለፍርድ ቤት አቤቱታ ማቅረባቸው ይታወሳል። አቤቱታ አቅራቢዎቹ በወቅቱ ያቀረቡት መከራከሪያ ኢትዮጵያ ከሰብአዊ ቀውስና ከግጭት ስላልወጣች ስደተኞቹን ወደ አገራቸው ማባረር ህገወጥ ነው የሚል ነበር። ይህንኑ ተከትሎ በሚያዝያ ወር የአገር ውስጥ ደህንነት መስሪያ ቤቱ ለኢትዮጵያውያን የተሰጠውን ጊዜያዊ ከለላ ማቋረጥ አይችልም ሲል ጊዜያዊ እገዳ ጥሎ ነበር። ፍርድ ቤቱ ከለላውን የማቋረጥ ውሳኔ የኢትዮጵያን ነባራዊ ሁኔታ በገለልተኛ ሁኔታ ከመገምገም ይልቅ ቀድሞ የተወሰነ ውሳኔ ነው በማለት ማገዱ አይዘነጋም። ሆኖም ፍርድ ቤቱ ጊዜያዊ ከለላውን በማንሳቱ የኢትዮጵያውያን ስደተኞች ዕጣ ፈንታ በአገር ውስጥ ደህንነት መስሪያ ቤቱ እጅ ላይ ወድቋል። የአገር ውስጥ ደህንነት መስሪያ ቤቱ ጊዜያዊ ከለላቸው የተቋረጠባቸው ስደተኞች ወዲያውኑ በፈቃዳቸው ከአገሪቱ እንዲወጡ ያሳሰበ ሲሆን ካልሆነ ግን ታስረው ወደ አገራቸው ይባረራሉ በማለት አስጠንቅቋል። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያኑ ጊዜያዊ ከለላ የሰጠው ከ5 ዓመት በፊት በሰሜን ኢትዮጵያ ጦርነት ወቅት ነበር። ፍርድ ቤት ለደቡብ ሱዳንና ሶማሊያ ስደተኞች የተሰጡ ተመሳሳይ ጊዜያዊ ከለላዎችን በቅርቡ ማንሳቱ ይታወሳል። የጊዜያዊ ከለላ ፕሮግራሙ በግጭት ወይም በተፈጥሮ አደጋ የሰብአዊ ቀውስ ውስጥ ካሉ አገሮች የተሰደዱ ስደተኞች አሜሪካ ውስጥ በጊዜያዊነት እንዲኖሩና የሥራ ፈቃድ እንዲያገኙ የሚፈቅድ ፕሮግራም ነው። ከዕለቱ ሩጫ ፋታ ወስዳችሁ ዘና የምትሉባቸውን ጥቂት ጥቆማዎች እንስጣችሁ። ድምፃዊ ይሁኔ በላይ አዲስ የሙዚቃ አልበም ለአድማጮች ሊያቀርብ እንደሆነ ይፋ አድርጓል። 8 የሙዚቃ ስብስቦችን የያዘው አዲሱ አልበም ዞማዬ የተሰኘ ስያሜ የተሰጠው ሲሆን ሐሙስ ነሐሴ 21 ቀን 2018 ዓ.ም እንደሚለቀቅ ተገልጿል። አንጋፋዎቹ ግርማ በየነና ዳዊት ይፍሩ ከዘፎር ስታር ባንድ ጋር የሙዚቃ ስራዎቻቸውን የሚያቀርቡበት ዝግጅት ሐሙስ ከምሽቱ 2 ሰዓት ጀምሮ በፈንድቃ የባህል ማዕከል ይካሄዳል። የአስሊ ኢትዮ ጃዝ ባንድ አባላት ሐሙስ ልክ ከምሽቱ 3 ሰዓት ከ30 ሲል በአፍሪካ ጃዝ ቪሌጅ የሙዚቃ ዝግጅታቸውን ያቀርባሉ። ለዕለቱ የያዝናቸው የዋዜማ ዜናዎችና መረጃዎች እነዚህ ነበሩ። ጤና ይስጥልኝ።